ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ ተከዜ ፎረም ሚዲያ ተከታታዮቻችን በያላችሁበት አክብሮታዊ ሰላምታ ይድረሳችሁ። ለዛሬ የመረጥንላችሁን አዳዲስና ትኩስ መረጃዎች እናስደምጣችኋለን። አብራችሁን ስትቆዩ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ወራት ሲሰለጥኑ የነበሩ የተከዜ ሰልጣኞች ተመረቁ። 8 እዝ የመከላከያ ሰራዊት የትግራይን ድንበር ላይ ተከማችቷል። ይህን የተናገሩት የህወሓት ቀንደኛዋ ሰው ሞንጆሪኖ ሲሆኑ፣ በሌላ በኩል በአፋር ሐራ መሬት ብሎ ራሱን የሚጠራው ኃይል መቀሌ ለመግባት ዝግጅቱን ማጠናቀቁን እየተናገረ ይገኛል። በዝርዝር እናየዋለን። አፋብን ጎንደር ጠቅላይ ግዛት በላይ ዘለቅ እዝ የአንድነት መቋጫ መግለጫውን አውጥቷል። እናስደምጣችኋለን። አብራችሁን ከቆያችሁ ሌሎች መረጃዎችን እናክላችኋለን። በዝርዝር ወደምናያቸው ቀዳሚ መረጃዎች እናልፋለን። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የተከዜ ዘብ ተመረቀ። የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተከዜ ዘብ አባላት ተመረቁ። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወደላው ተገኘ፣ የወረዳውና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎች ተገኝተዋል። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡና ቀደም ሲል ተነፍቆት የነበረውን ነጻነት ማግኘቱን ገልጿል። የተገኘው ነጻነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑን አስገንዝበዋል። የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባቸው አስተዳዳሪው ጠቁሟል። በተለይም ለሰላም ዘላቂነት መደራጀት፣ መደጋገፍና በአንድነት መቆም ወሳኝ መሆኑን አብራርተዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተ ይህን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆኑን አስገንዝበዋል። የዞኑ ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው። የተገኘው ሰላምና ጸጥታ ለማጽናት በሁሉም በአንድነት ሊቆም ይገባል ብለዋል። ኮሎኔል ደመቀ ተመራቂዎቹ በስልጠናው ላይ ያገኙትን ዕውቅና ልምድ በተግባር በመተርጎም የአካባቢያቸውን ሰላምና ጸጥታ ለማስከበር ከፍተኛ ኃላፊነት እንደተጣለባቸው አስገንዝበዋል። የተከበሩ ክቡር ኮሎኔል ደመቀን ለቀጣይ የሥራ መመሪያ እንዲሰጡልን ወደ መድረክ ጋብዙልን። ክቡር አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ፣ የተከበራችሁ የዞኑ ከፍተኛ አመራሮች፣ የተከበራችሁ የዕለቱ እንግዶች፣ የተከበራችሁ የዛሬ ቀን ተመራቂዎች፣ ሰልጣኞች፣ የተከዜ ዘብ አባላት እንኳን ስልጠናችሁ ጨርሳችሁ ለዛሬ ምርቃት አበቃችሁ ለማለት እወዳለሁ። እንደ ሁሉ እንደሚታወቀው መዘጋጀት፣ መታጠቅ፣ መደራጀት ለመዋጋት ብቻም ሳይሆን ጦርነትም ለማስቀረት ጭምርም ይጠቅማል ማለት። ሰላምን አልፈልግም ብሎ በጦርነት አንድ ማህበረሰብ፣ አንድን አካባቢ፣ አንድን አስተዳደር ለመውረር የሚመጣ ካለ በጣም ትክክለኛና ተገቢ ስልጠና ስለነበር ዛሬ ሁሉ ደክማችሁ ዛሬ ለብርቃት ስለበቃችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ።
ክብረ ማለት ቀኛ ይዳዳል ሰርባጃት ከባድ እርምጃ ወደ ቀጣዩ መረጃችን ስናልፍ 8 እዝ የመከላከያ ሰራዊት በትግራይ ድንበር ተከማችቷል ሲሉ ሞንጆሪኖ ከሰሱ። ይህን የተናገሩት የህወሓት ቀንደኛዋ ሰው ሞንጆሪኖ ሲሆኑ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል ክስ አክለው ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ሰሞነኛውን ንግግራቸውን ደግመውታል። ሴትዮዋ ይቀጥላሉ። የፕሪቶሪያው ስምምነት ስንፈርም የጦርነቱን አጥፊና የሰላም ትርጉም ተረተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደው ተፈናቃይ ህዝብ ወደ ቀየው እንዲመለስ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎ እንደተገባ ይገልጻሉ። አክለውም የፌዴራል መንግስት ከ8 በላይ የሰራዊት እዞች ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን ይላሉ እንደ ህዝብ እስከሚያጠፋን አንጠብቅም አንፈቅድም በማለት ቀጣይ የጦርነቱ አይቀሬነት አመላክተዋል። በተያያዘ ዜና ራሱን የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ በማስወጣት የከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገለጸ። በቀድሞ የትህነግ ከፍተኛ ወታደራዊ በወዲ አንጥሮ በጀነራል ጉሽ ገብረ እና በጀነራል ከበደ ፈቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ነው ያለውን የትህነግ ስብስብ ጠራግሮ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትህነግን በመክዳት ወደ ሐራ መሬት መቀላቀላቸውን ገልጸዋል። ይህ የታጣቂዎች እንቅስቃሴ የትህነግ መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑ ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላድል የሚፈጥር መሆኑን አዛዡ አክለው ገልጸዋል። በሌላ ዜና የቀድሞ የኢህአዴግ ሰውና የሆዴዱ ግዙፉ ሰው የኢጋዱ ሊቀመንበር የብልጽግናው የጀርባ ሰው
በሁለት ኃይሎች እየታመሰች ወደምትገኘው አልቡርሃን ቁጥጥር ስር ወዳለችው የሱዳኗ ዋና ከተማ ካርቱም አምርተዋል። የኢጋዱ ሊቀመንበር ከሱዳኑ ፕሬዝዳንት ጀነራል አልቡርሃን ጋር በሱዳን ሰላማዊ ውይይትና በቀጠናው ቀውስ እንዲሁም የሱዳን ጦር ወደ ኢትዮጵያ እየተጠጋ መምጣቱን ጭምር ተወያይተዋል ተብሏል። የሱዳኑ ጀነራል አልቡርሃን አብይ አህመድ አሊ የአርኤስኤፍ መሪ ሐምዳን ዳጋሎ ወይም ሐሚቲን በድብቅ ትረዳለች በሚል ተደጋጋሚ ክስ ኢትዮጵያ ላይ ሲያቀርቡ ይደመጣል። የኢትዮጵያ መንግሥት ወይም አብይ አህመድ አሊ በሱዳን በኩል የሚቀርበውን ተደጋጋሚ ክስ እስካሁን ድረስ ማስተባበያም ሆነ ይሁንታ አልሰጡበትም። የተከበራችሁ የተከዜ ፎረም ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ሰላም ሁሉ ተመኘን።